ዛሬም በሳቸው ቀብር ጥቁር የሚለብስ የተረገመ ይሁን። አርሲ ውስጥ ክርስቲያኖችን ማን እያረዳቸው እንደሆነ በማስረጃ ላይ መመልከት እንሞክር። ሰላም ጤና ይስጥልኝ። እንዴት አላችሁ? እንዴት ቆያችሁ? እንደተለመደው በተለያዩ ዝግጅቶች ተመልሼ መጥቻለሁ። ተከታተሉኝ ዘንድ በአክብሮት እየጋበዝኩ ላይክ በማድረግ ተጀምሩ ዘንድ በትህትና ጠይቃለሁ። አጠር ካለ መረጃ ሲጀምር የሀዘን መግለጫ ነው የምናገኘው። እንግዲህ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ናቸው። እንግዲህ የሀዘን መግለጫውን ያወጡት እንግዲህ በትላንትናው ዕለት እንደሚታወቀው በጋሞ ዞን የመሬት መንሸራተት አጋጥሞ ብዙ ወገኖቻችንን በሞት እንዳጣን ነው እንግዲህ መረጃዎች የሚያመለክቱት። ከ30 ከ40 በላይ የሚሆኑ በሞት እንዳጣናቸው ነው እንግዲህ መረጃዎች የሚያመለክቱት። ለዚህም የሀዘን መግለጫ ጠቅላይ ቤተ ክህነቷ ወይም ደግሞ ቤተክርስቲያኗ እንዳወጣች ነው እንግዲህ እንደ መግለጫው ከሆነ በዚህ ድንገተኛ አደጋ ምክንያት በወገኖቻችን ላይ የደረሰው የህይወት መጥፋትና የንብረት መውደም ቤተክርስቲያናችንን በከፍተኛ ሁኔታ ያሳዘነ መሆኑና በደረሰው ጉዳትም የተሰማን ጥልቅ ሀዘን በራሳችንና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስም እንገልጻለን ይላል። በአደጋው ምክንያት ህይወታቸውን ላጡ ወገኖቻችን እግዚአብሔር አምላክ ነፍሳቸውን ከደጋጎቹ ቅዱሳን አባቶች ከአብርሃም ከይስሐቅና ከያዕቆብ ጎን እንዲያሳርፍልን ዘወትር እንጸልያለን። ለቤተሰቦቻቸውና ለወዳጅ ዘመዶቻቸው መጽናናትን እንመኛለን ይላል አባ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ። በተያያዘ ዜና የቅዱስ ሲኖዶስ ዋና ጸሐፊና የራያ ሀገረ ስብከት ሊቀ ጳጳስ የሆኑት አባ ዲዮስቆሮስ ተመሳሳይ ይዘት ያለውን የሀዘን መግለጫ አውጥተዋል። ወደ ሌላኛው ዝግጅት ስገባ እዝጋ እህተ በትንን አገኛለሁ። እንግዲህ ራሷን እህተ ማርያም ብላ ትሰይማለች። ነገር ግን አንዳንዶች እህተ በትን ይሏታል። እውነትም በትናት። ምክንያቱም ምዕመኑን ከቤተ ክርስቲያን እየለየች እየነጠለች የራሷን ሃይማኖት የመሰረተች እና ኦርቶዶክስ ትክክል አይደለችም፣ አንዴ ይሄ ከሌ ነው እንደዚህ ይሆናል፣ ከሌ እንደዚህ ይሆናል እያለ እየጠነቆለች የምትኖር ምዕመንን በኃይሏ አስራ የምትኖር እንግዲህ አንዳንዶችንም የተማሩ የሚባሉትን ያሳተች የምታደርገውን ማታቅ ወይ ዘመናዊ አይሏት ወይ ባህላዊ ብቻ ምን እንደሆነች የማትታወቅ ሁሌ መበጥበጥ ሁሌ ጭርስ ይላልወደም አይነት ሰው የሆነች በመምህሩ ሞት አዝኛለሁ እያለች ነው እንግዲህ ለምን አሳዘናት? በተለይም መምህሩ ያለ ክፍያ እንደሚሰሩና ይሄ ትክክለኛ ስርዓት እንደሆነ እየተናገረች ነው። እንግዲህ የእሷ ቤት ያለ ክፍያ ምን አይነት ስራ እንደሚሰራ ያው የምናውቀው ጉዳይ ነው። ለማንኛቸውም እስቲ ትንሽ የምትለውን እንከታተላት። ከልቤ ያዘንኩት ዛሬ ትናንትና ነው። አንድ መምህር አለፉ አይደል? ዲያቆን ዘላለም አይደል? ዲያቆን ዘላለም የኦርቶዶክስ ሕዝብ ትልቅ ሰው አጣ። እሱ ብቻ አይደለም፣ እሱ እንደዛ ብቻ አይደለም። የኚህ መምህር እንደውም ነግሬያቸዋለሁ። በፊትም ስለሳቸው እናገራለሁ። ታስታውሱ ከሆነ ውሾቹ የሚል ትምህርት አላቸው። በጣም የደነቀኝ ደግሞ ሲነገረኝ አንድ ቤተክርስቲያን ሄደው ሲያገለግሉ ብር አይጠይቁም። አንድ ደብር ሲያገለግሉ ብር አይፈልጉም። እውነታቸውና ምን ይሰራላቸዋል? ለሳቸው ዛሬም በሳቸው ቀብር ጥቁር የሚለብስ የተረገመ ይሁን፣ የተረገመ ይሁን። በሳቸው ረፍት ጻዕዳ ተለብሶ ይዘመርላቸው። ትክክለኛ አገልጋይ ነበራቸው። ወላዲት አምላክ ክብር ይግባት። ምክንያቱም በነፃ ማገልገል ይሄ ነው የመምህር የዲያቆን ስራ። በነፃ ማገልገል ለእግዚአብሔር ቃል ገንዘብ እየተከፈለ ስንት መምህርና ስንት ዲያቆን ነው በየቤተ ክርስቲያኑ ሲሄድ ለማስተማር ስንት ሺህ ብር እየጠየቀ የሚያስተምረው። ከሳቸው ይማር። እንግዲህ ዛሬ ላይ ምን እንደዚህ እንዳናገረሽ ባናውቅም እውነታውን ግን ተናግረሻል። ለማንኛቸውም በስርሽ ያሉት ምዕመናኑ ግን ነፃነትን አንድ ቀን ያውጃሉ፣ እርግጠኞች ነን። ወደ ሌላኛው ዝግጅት ልግባ። አርሲ። ይህ የምትመለከቱት አርሲ ላይ በነበረው ጭፍጨፋ እነዛ ሰው በላዎች እነዛ ማረድ ክርስቲያኑን መግደል ስራቸው ያደረጉት ሃይማኖታቸውም ያደረጉት እንግዲህ ክርስቲያኖቹን ሲያጡ ክርስቲያኖቹ ሸሽተው ነፍሳቸውን ለማዳር በዱር በገደሉ ሆኖ ሳለ እነሱን ሲያጡ ሀብት ንብረታቸውን እንዲህ አቃጥሎባቸዋል፣ እህላቸውን፣ ቤታቸውን። በነገራችን ላይ አሁን እየታየ የመጣ በናይጄሪያ ውስጥ እየተፈጸመ ያለ በካቶሊካዊት ቤተክርስቲያን ውስጥ ካህናቶቹ እንዲህ እንደምታዩት መሳሪያ ታጥቀው እንግዲህ
እግዚአብሔርን እያገለገሉ ነው። እንግዲህ ካህን መሳሪያ ይዝም ሰውን ለመግደል። ይህ ምናልባትም በአሁን ሰዓት እየተተገበረ ያለ ሌላ ቦታ ኢራቅ ውስጥ ሊሆን ይችላል። ኩርዶች ጥቂት ክርስቲያኖች ናቸው። ስለዚህ ይህ ነገር ገፍቶ ወደኛ መምጣቱ አይቀሬ ይመስላል። ለማንኛቸውም ይህንን ጦርነት ያወጁት እነማን ናቸው? እስቲ ይህንን ቀጥሎ ወንድማችን የሚያቀርበው መረጃ እንከታተለው። አርሲ ውስጥ ክርስቲያኖችን ማን እያረዳቸው እንደሆነ በማስረጃ ላይ መመልከት እንሞክር። ሁላችሁም ይሄን ቪዲዮ እንዳያስጠፉት ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ሐሳባችሁን በኮሜንት ገለጡልኝ። ወደ ማስረጃው እንለፍ። እንግዲህ ሰላማዊ ሽሮበት የሶማሊያ በቅርብ ጊዜ በርካታ ዘመናት ስልምና ስታገምረዋል። አሁን ደግሞ ድርጅቱን እያሰፋውን ኢትዮጵያ ውስጥ ገብቷል። ለበርካታ ዘመናት ለእስልምና ሲታገል ኖረዋል። አሁን ደግሞ ድርጅቱን አስፍቶ ኢትዮጵያ ውስጥ ገብቷል ብሎ እየተናገረ ነው። ካታዋሶችን ያወጣ ነበር። አብዛኛው በአፋር ክልልና በኬንያ እንዳለ ደቡብ ወሎ በሙሉ እስከ አማራ ሳይንት ድረስ መግባት የሚያስችለን አቅም ሁሉ መስርተናል። ደቡብ ወሎ ሙሉ በሙሉ እስከ አማራ ሳይንት መግባት የሚያስችለንን አቅም ሁሉ መስርተናል እያለ ነው። እንግዲህ መረጃው ሰፋ ያለ ነው። እንግዲህ ይህ አክራሪ ቡድን እንዴት ከዓለም አቀፍ የአሸባሪ ቡድኖች ጋር ተቀናይቶ ተናቦ እየሰራ እንዳለ ለአባላቶቹ እዚህ አገር ውስጥ ምን አይነት ስልጠና እየሰጠ እንዳለ በረጅም ጊዜ እቅድ ውስጥ እችን አገር እስላማዊ አገር ለማድረግ እና እስከዛ የሚያስፈልገውን ክርስቲያኑን መጨፍጨፍ እና እነሱ ያልመሰሉ ሙስሊሞችን ሁሉ ነው የሚጨፈጭፈው። ለዛም ነው አንዳንድ ሙስሊም ወንድሞቻችን እነዚህን በጋራ ተዋግተን ማሸነፍ አለብን እንጂ ለኛም አይመለስም ብለው እንግዲህ እየተሟገቱ ያሉት ማለት ነው። ለማንኛቸውም እንግዲህ እነዚህ ናቸው አርሲ ላይ የነሱ ሴሎች ናቸው እየጨፈጨፉ ክርስቲያኑን እያረዱ ያሉ። እንግዲህ አንዳንዶች ደግሞ የነሱ ተከታይ የሚመስሉ እዚህ አገር ቤትም ያሉ ካልተጨፈጨፉ ወይንም ደግሞ ክርስቲያኖች አይደሉም እዛ የተጨፈጨፉ ያሉት ይልቁንም ከሌላ ቦታ በብሔር ያላከኩትና ሌላ ክልል ወይንም ደግሞ የሌላ ብሔር ናቸው ብለው የሚሞግቱም አሉ። እንግዲህ እነዚህ ለሙስሊሞች እነሱን ላልመሰሉ ሙስሊሞች ሁሉ የሚመለሱ አይደሉም። እነዚህ እጅግ ጫፍ የያዘ አክራሪነትን የሚከተሉ ናቸው። እንግዲህ በእግዚአብሔር አላህ ብለው ጠርተው ሰውን የሚያርዱ ናቸው። እንዲህ አይነት አላህ እንግዲህ ሰይጣን ካልሆነ አላህ ሊባል አይችልም። እንዲህ ሰውን የሚያርድ እንግዲህ ባለፈው እንዳልኩት ነው። ስለዚህ እነዚህን በጋራ ተዋግተን እስከ መጨረሻው ድረስ እንዳይነሱ ወይንም ደግሞ ከሀገራችን እንዲጠፉ አብረን መኖር ካለብን እንደገና ደግሞ የግድ እነዚህ የሚወሩን አይነት ከሆነ ሁሉም መታጠቅ ባለበት ታጥቆ ነው እናንተ የሰይጣን ፈረሶች ናችሁ ብሎ መዋጋት ያለበት ነው እንግዲህ የሚመስለኝ። እኔ እንግዲህ ወደ ሌላ መረጃ ሳልፍ ደግሞ እኚህን አባት ታስታውሷቸዋላችሁ መቼም የኛ ጉዳይ አልቀምና ያው እኚህ አባትም በመድፈር ወንጀል አንዲት መነኩሲትን ደፍረው እንግዲህ እችን የመሰለች ልጅ ወልደዋል። እንግዲህ ነገርየው በሕግም ተይዞ ብዙ ደረጃ ላይ ደርሷል። ዛሬ ላይ ደግሞ እየሰማነው ያው እሳቸው አርፈው እንዳልተቀመጡና ይልቁንም ኔትወርክ አደራጅተው በኔትወርካቸው እነሱን የሚተነኩሱትን የሚከሱትን ሰዎች ለማጥቃት ሙከራ አድርገዋል። ከዚህም የተነሳ ስራቸው ወደ ሌላ ቦታ እንደተቀየረ ነው እንግዲህ ያው በደብዳቤ ተገልጾ የተነገረው መረጃው የወጣው። እንግዲህ እንደ መረጃው ከሆነ የስራ ቅያሬ ተደርጎላቸው የባህር ዳር ርዕሰ ከተማ ወረዳ ቤተ ክህነት ስታትስቲክስ ሆነው እንዲሰሩ እንግዲህ ተመድበዋል ማለት ነው ከመጋቢት 1 ጀምሮ።